ትናንት እኮ ተሙዬ ባይሸኘኝ ማታ ትሁቴ ያዛችሁት እኮ ጨዋታ አይደል? ሁሉንም ስክት ብሎ ማየት አስፈላጊ ነው። እኔ ማላውቃት ሌላ ሴት አለች። ሳናጣራ ስንት ዋጋ የከፈልንበትን ነገር እንዳናጣ። ልጅነቴን ሳስብ አንተ ነህ ዝም ብትለኝ። የቃቃ ባልማ አብሮ ከቃቃው ጋር የሚፈርስ ነው። የምችለው ነገር ሁሉ አድርጌ ተሙዬ ልጅነት ባሌን ይነድርገዋል። ሰው መሸኘት ልመጅ እንጂ ነው። እንዴት ልልመደው? በልቤ ላይ ያለችው አንድ ሴት ናት፣ እሷም ትሁት ናት። እንኳንም ሳታገባ ደረስኩብህ። ባለትዳር እንደሆንክ እንድታውቅ ብቻ ነው የምሄደው። ያገባስ እኔ የምመራው ይመስልሻል? ትልቁም ነገር የትዳሬ ነው። ኦኬ። እና ፍቅረኛው ስንት ሰዓት ነው የምትመጣው? ኦኬ። አንቺ ስራ ቦታ የምታግዢ ሰራተኛ ነሽ? ትሁት ነኝ። ትሁት አንቺ ነሽ? እንደዚህ አልጠበቅኩሽም ነበረ። ሰው ግን ሳትፈልግ ውድድር ውስጥ ይከታል። ቆይ አንቺ ውድድር ውስጥ ምን አስገባሽ? ሰው በጣም ነው የምንቀው። እሷ ማን ሆና ነው የምትነግርሽ? ማንነቷን አንተ እንጂ እኔ ታውቃታለህ። ትሁቴ እቺ ቀናት ትባላለች። ታያትና ብልጥ። የዘንድሮ ሴት በጣም ያምራል። ትሁትዬ በጣም ነው የምታምሩ። ውበት ከባህሪ ጋር ነው እግዚአብሔር የሰጠሽ። የሰው ማማር ለምን ይረብሽሻል መሰለሽ? ከራስሽ ጋር ስለምታፎካከሪ። እሷ ስትፈልግ ማንም ነኝ ብላ ታስብ። አንቺ ግን በልጠሻት ወስደሻል። ደግሞ ከፊታችን ሰርጋለ። ፊቷ ላይ ቆመሽ እስክስት ይባታለሽ። እሺ መጠጥ መጠጣት መስከር እፈልጋለሁ። ይሄ ደስታ ከሰጠሽ ጠጪ፣ ግን እንዳታብሽ። እኔ በጉልበቴ ምን ነው የለመድኩት። ብዙ መከራ ማለፍ። ነገር ሲደራረብ ደስ ይበልሽ። ትልቅ ነገር ሊኖር ነው ማለት ነው። ይሄ ምክር መከራ ለሚበዛባቸው ሰዎች የሚመከር ኮሳሳ ምክር ነው። እንደዛ ከሆነ ጠጪ፣ በሱ ይውጣልሽ። ትሁት ጀምሯል። እንግዲህ በባለፈው ክፍል ተመስገን ስልክ ላይ ስልክ ተደውሎ ነበርና ያንን ስልክ ያነሳችው ትሁት ነበረች። ትሁት ስታነሳው በዛኛው በኩል ያናገረችው የተመስገን የድሮ የቃቃ ሚስቱ ኤደን ትባላለች። እና ናፍቀኛል የኔ ውድ የኔ ማር የሚል ነበረ ቃላቱና ትሁት በጣም ተናዳ ነበረ። መናደዷን የተመለከተው ተመስገንም በጣም ተገርሞ ምን ይሆን እያለ ነበርና ያለቀው ዛሬ ከዛ የቀጠለው ጀምሯል። እንግዲህ ትሁት አሁንም እየተብሰለሰለች ነው። መብሰልሰሏን ለአባባ እየነገረችው ነው። አባባም አረቀስ ትሁት እኮ ትዳር ነው የግድ መቻል መስከን እኮ ያስፈልጋል እያለ ይመክራታል። እሷ ደግሞ እንግዲህ በተመስገን ጉዳይ ቀልድ የለም ያለች ትመስላለች። በዚህ ጉዳይ እኮ መስከን የሚባል ነገር የለም እንዴት ነው ያናገረች እያለች እየተብሰለሰለች ነው። በሌላ መልኩ እንደገና ደግሞ አሁንም እድል ለዚህ ቤት ወጣ መቅረቷ ወይዘሮ ምረትን እያስጨነቃት እና አባባን እባክህን እንደምንም ለምን እዚህ እንድትኖር አድርጋት እና እዚሁ ትምህርቷን ተቀጥል እያለችው ነው። አባባም እንግዲህ እኛ ማድረግ ያለብንን መጠየቃችን አይቀርም፣ ግን ብቻ ምርጫዋ እንደዛ ከሆነ ምን ማድረግ ይቻላል? እሷ የምትፈልገው ብቻ እንዲሆን መፍቀድ ነው እያላት ነው። አሁን እንግዲህ ቅድም በስልክ ተደውላ ትሁትን ያናደደቻት ልጅ ኤደን እንገናኝ ብላው መሰለኝ እንግዲህ የተመስገን ጋር ተገናኝተዋልና እስካሁን እንደምትናፍቀው ከልቧ እንዳልወጣ እንዲያውም አሁን ጓደኝነታቸውንም ለማስቀጠል የመጣች ትመስላለች። እሱ ግን ቀድሞ ሊያገባ እንደሆነ ልጅቷም ትሁት እንደሆነች ስንት ዓመት ሲለፋባት እንደነበረች ነግሯት አሁን ሌላ ቀን ሊያስተዋውቃት ቀጠሮ ይዘዋል። እንግዲህ በቀጠሯቸው መሰረት ትሁትን መጥቶ አግባብቶ ልትተዋወቀች ትፈልጋለች ብሎ ነግሮ ልትተዋወቁ ሄዱ። እንግዲህ ትሁት ከመሄዷ በፊት በስልክ እንዳናገረችኝ አይነት የምታናገረኝ ከሆነ እኔ ብዙ አልችላትም አስቀይማታለሁ እያለች ነበር ሄደችው። እንደጠበቀችውም የሆነ ይመስላልና ልክ ልጇ እንደደረሱ ተመስገን ስልክ ተደወለትና ስልክ ሊያወራ ዘወር ሲል ትሁት ራሷን ብችላ ነበር ሄዳ የተዋወቀችና ትሁት የተባለችዋ አልመስል ስላለች ኤደን እንግዲህ እንዳንቺ አይነት እንኳን አይደለም የጠበቁት፣ ለማንኛውም ይሁን ብላ ተቀበለቻት። እንዲህ በማለቷ ትሁት በጣም ተናዳለች። ተመስገን ጋር መጥቶ ኖርማል ስለሰርጋቸው ካወሩ በኋላ እንግዲህ ትሁት ከጎኗ ሌላ ሰው ስለሌለ በቤሎም ሆነ ሌሎች ጉዳዮች ላይ እንድታግዛት ተግባብተው አሁን ወደ ቤት እየተመለሱ ነው። ትሁት ግን ምኑም ደስ አላላት። እንዴት ነው ሰውን ሰው የሚተቸው ግን እያለች ነው። ግን በደፈናው ምን እንዳደረገቻት እንኳ በግልጽ አልነገረችውም። እሱ ግን ከጎንሽ ማንም ስለሌለ የግድ ታስፈልግሻለች እያለ ነው። ትሁት ግን አይ ይህ ነገር ምንም ደስ አላለኝም እያለች ነው። ከዛ በፊት ግን ምንድነው ኤደን ተመስገን ላገባ ነው ብሎ ቢነግራትም ከፊቱ ስታወራ ደስ ያላት ብትመስልም በኋላ ግን እንኳን ሳታገባ ደረስኩኝ ነው ያለችውና እንግዲህ ተንኮል እያሰበች ነው ማለት ነው። ትሁትም ፍራቷ ልክ ነው የምንልበት እዚህ ላይ ነው። ትሁት እንግዲህ ኤደን ቅድም ስትተዋወቃት እንደዚህ አልጠበቁም ስላለቻት ያ ቃሏ በጣም ከንክኗት ቤት ገብታ እያለቀሰች ነው። አንዳንድ ቃላቶች እንግዲህ ሰዎች ጋር ሄደው ምን ሊፈጥሩ እንደሚችሉ የሚያሳይ ይሆናል። ስለዚህ የምንናገረውን መርጠን መናገር እንዳለብን የሚያስተምር ይመስለኛል።
እንግዲህ ወይዘሮ ምረት እያጽናናቻት ነው። እሷ እንግዲህ ቃል በቃል አላምርም እንዴ ለተመስገን አልመጥነውም እንዴ አለባበሴን ልቀይር እንዴ እያለች ነውና ወይዘሮ ምረት ደግሞ በሳል ምክር ነው የመከረቻት። አንቺ አሁን ያለሽበት ሁኔታ ደስ አይልሽም? ያንቺ ምርጫ አይደለም ብላ ጠይቀቻት። አረ ምርጫ ይሄ ነው ስትል በቃ ምርጫሽ ከሆነ በዚህ ደስ ይበልሽ። ደግሞ በልጅቱ ንግግር ከሆነ አንቺ ነሽ እኮ ትልቋ በልጠሽ ወሰድሻት። እሷ የምትወደውን ያንቺ ያደረግሽው እሱ እንዲመርጠሽ ያደረግሽው እኮ አንቺ ቆንጆ ብትሆኝ ነው። ስለዚህ ይሄን እያሰብሽ አትጨነቂ፣ አትብሰልሰይ ብላ መክራታለች። ግን አሁንም ትሁት ራሱ የቀለላት አይመስልምና ዛሬ ወጣ ብዬ መጠጣት መስከር እፈልጋለሁ እያለች ነው። አባባ ደግሞ ለምንድነው መጠጣት መስከር የምትፈልጊው ብሎ ሲጠይቃት ዛሬን ለመርሳት የሚል ነው ምላሹ። እና ከማን ጋር ይሆን ሲባል ኖርማል ከአባቴ ጋር ነው የምጠጣው ብላለች። እንግዲህ ያው ተወስኗል፣ ትሁት ልትሰክር ነው። በሌላ መልኩ እንግዲህ ትሁት የፈራችው ነገር እንግዲህ ደግሞ ኤደን እንግዲህ ከተመስገን ፊት ተለሳልሳ የተዋወቀችው ተመስገንን ስለምትፈራው እንጂ ጋቡ እንኳ ሆኖ ቢሆን አፋታ ለራሷ ለማድረግ ቃል ገብታ የመጣች መሆኑን በስልክ ልውውጧ ላይ ተረድተናል። እንግዲህ ትሁት ወጦ ፈታ የማለቱ ጉዳይ ወደ ቤት ተቀየርና ቤት ውስጥ እየጠጡ ናቸው። አሁን እንግዲህ ምን እንደሆነችና ለምን መጠጣት እንደወሰነች ያብራራች ነው። አባባ በተለያየ ቃላት እየቀያየረ ቢያስረዳት በእጅ ብትል ሁና አልተገኘችምና በቃ ጠጭና እርሽው ብሏታል። ወይዘሮ ምረት ብትቃወምም ሌላ ምን ማድረግ እንችላለን ብለዋል። አሁን ትሁት እየጠጣች ነው። በመሃል እንግዲህ ኤደን አስባበት የመጣች ትመስላለች። በዚህ በእነሱ ሰፈር እያንጃበበች ነው እና ተመስገን ወደ ቤት እየሄደ እያለ መንገድ ላይ ተገናኙ። ልክ በአጋጣሚ የተገናኙ ይመስል ካወሩ በኋላ እንግዲህ የተመስገንን ባህሪ ጠንቅቃ ስለምታውቅ ያው የልጅነቱ አይደለች ትሁትን የሚወድልኝ በሙሉ ዘመዴ ነው ብሏታል። እንግዲህ በኋላማ በቃ ጠንቅቃ ነው እንግዲህ የምታከብረው። ስለ ትሁት እየተጨነቀች ያለች ትመስላለች። አሁን ሸኘኝ ብላው እየሸኛት ነው። ትሁት ግን እንግዲህ መጠጣቷን ጀምራ በመጨረሻ ላይ ወደ መዘባረቁ ገብታለችና እኔ እንግዲህ አሁን አልተረዳኋችሁም እኮ አባባ አንተና ምረት እናቴ እኮ ነበረ በዚህ ሰዓት ጥሩ ህይወት መኖር የነበረባችሁ። እድል እኮ ይህንን ተረድታ ነው ቤት ለቅ የወጣች። እኔ ግን ምን ሁኜ ነው እያለች መዘባረቅ ስትጀምር በቃ ተነሽና ተኚ ብሎ አባባ ሲቆጣ እሺ ብላ ታዘዛ ወደ መኝታ ክፍል ሄዳለች። እንግዲህ መሸና ደግሞ ከመሸ ደግሞ መንጋቱ አይቀርም ነጋ። የመጠጥ ክፋቱ እንግዲህ አይነጋም መስሎት የፈለገ የልብን በሙሉ ነው ያናግራልና ጠዋት ሲነሱ ነው የሚያሳፍረው። አሁንም ትሁት የገጠማት ይሄ ነውና ማታ የተፈጠረውን ለማስረዳት ስትሞክር አባባም እንግዲህ ቀለል አድርጎ በቃ ውስጥሽ የነበረውን ነው የተናገርሽ፣ ግን ቢሆን አሁን ጭንቀት ላይ ስለሆንሽ እንዲህ ቢተሰማሽ አልፈርድብሽምና እኔ ግን በቃ ልጅ ነሽ መቼም ከብደሽኝ አታውቂም ብሎ እያጽናናት ነው። እሷም እንግዲህ እሺ ብላ ተቀብላለች። በዚያው ፍጥነት ስልክ ተደወለላትና ስለ ደህንነቷ የተጠየቀች በዚህን ጊዜ ብዙም ደስ ያላት አይመስልምና ደዋይዋ ኤደን ነች ማለት ነው። ደህና ነኝ ምንም አያስፈልግም የሚል ቃላቶችን ብቻ ነው የተጠቀመች። ከትሁት ጋር የነበራትን ስልክ ከጨረሰች በኋላ ቀጥታ ወደ ተመስገን የደወለች ትመስላለች ኤደንና ተመስገን ወደ እሷ እየሄደ ነውና ለምን ፈለግሽኝ ብሎ ይጠይቃታል። ያው እንግዲህ ሰርግ አይደል ያለብህ፣ ስለዚህ አንዳንድ ወጪዎችን ላግዝ ይገባል እንደ ልጅነት ጓደኛ እያለችው ነው። እሱም እንግዲህ አያስፈልግም ብሎ ትንሽ ለመግደርደር ቢሞክርም እንዴ ለእንደዚህ አይነት ነገር እኮ ይሉንታ አያስፈልግም፣ ስለዚህ እንደዚህ አትበለኝ እያለች ነው። እሱም አመስግኖ ተቀብሎ ስለ ቤተሰብም ስለ አባቱም ጠየቀች። እንግዲህ የተመስገን አባት ሀብታም ነው ማለት ነው። ያው ነገሩ ከንቲባ አይደለም፣ ከንቲባ ከሆነ ደግሞ ሁሉም በእጁ ነው እና ግን ከተመስገን ከአባቱ ጋር እንደማይስማማ ነግሯታል። በቅርቡ ተስማማላችሁ ካገባ በኋላ እያለችው ነው። እሱም ተስፋ አደርጋለሁ ብሏታል። አሁን እንግዲህ ተመስገን ከኤደን ጋር የነበረውን ቆይታ ጨርሶ ወደ ቤት ተመልሶ ከትሁት ጋር ቁጭ ብሎ እያወራ ነው። ተመስገን እንግዲህ ስለ ሰርጉ የሆነ ነገር ላግዝ ብላ ኤደን ነግራው ነበርና እሱም አመስግኖ ተቀብሎ አሁን ይህንን ነገር ለትሁት ለመንገር ነበረ ቤት ሄደውና እያወሩ ያሉት። ትሁት ይህንን ነገር ሲነግራት ዘራፋል። እኔ በቴሌቶን የሚሆን ሰርግ አልፈልግም ይቅርብኝ ብላ ብትልም እንደምንም ማስረዳት ያው ዘመኑ እኮ ነው። በዚህን ጊዜ ላግዝ ልርዳ ቢል ሰው አግኝተው እንዴት ሰውም ቢላል ኧረ ተይ ትሁት እያለ ትንሽ አባበላት። እሷ እኮ ስለ አንቺ ተጨንቃ በክብር ነው የምታወራው፣ አንቺ ደግሞ ምንድነው ስለ እሷ ሲወራ እንዲህ የሚያበሳጭሽ ብሎ በግድ አግባብቶ ይዟት ሄደ። ወይዘሮ ምረት ደግሞ እንግዲህ ከዚህ በላይ መቆየት የለብኝም ራስ ወዳድ መሆን የለብኝም ብላ የወሰነች ትመስላለች። ማታ ትሁት በስካር መንፈስም ቢሆን የእድልን መሄድ ምክንያት ስትናገር ስለሰማች በቃ ከንክኗታል መሰለኝ። ገጠር ከአባባ ዘንድ ሄዳለሁ ብላ ስትነሳ አብሬ ሄዳለሁ ብሎ አባባም ይሄደ ነው።
እንግዲህ ተመስገንና ትሁት ደግሞ ወደ ኤደን እየሄዱ ናቸው። ኤደን ጋር ከደረሱ በኋላ ሄዱ በቃ ቬሎውን አብራችሁ ግዙ ብሎ ትቷቸው ሄደ። እንግዲህ ቬሎ ከሰርጉ በፊት ወንድ ልጅ ማየት የለበትምና እናንተ ግዙ ብሎ ትቶ ከሄደ በኋላ ኤደን እንግዲህ ጨዋታ መጣች። ማታ እኮ ተሙዬ በጨለማ ሲሄድ እስከ ቤት ድረስ ሸኛኝ ስትል ትሁት እንዲያው ቁጣ ብሏት ነበር። አንዴ በጥፊ ያሞቀቻት።